አንድ ጣቢያ ላይ ቀርበው ኦነግ ትጥቅ አይፈታም ብለው ነበር። ኦነግ ትጥቅ ካልፈታ ለሰላማዊ ትግል ነው የገባው ማለት ይችላል። ጦርነቱ አላለቀም አይደለም፣ እንደሱም አይደለም። ትጥቅ ማፍታትና አለመፍታት የሚባለው እኛ በበኩላችን ከመንግስት ጋር ለመስራት ስምምነት አድርገን የመጣ ነው። ስምምነት አድርገን ስንመጣ ደግሞ የኛ ኃይልም የመንግስት አካል የሚሆንበትን ሁኔታ አብረን እንደምናስተካክልና እንደምንፈጽመው ነው ተስማምተን የመጣ ነው። ስለዚህ የኛው የመንግስት አስፈጪ የኛው ደግሞ የጠላት ፈጪ እንደዛ መታየት አልፈለግንም። እንደ ጠላት የነበረው ሁኔታ እንደዛና እንዲሁ የኦሮሞ ነጻነት ሰራዊትን ሂምሌት አድርጎ ወይም ደግሞ አጣጥለው እንደማድረግ አስደርገው ነው በሚዲያ ያነሱት። ለዛ ምላሽ ነው። እኛ የመንግስት አካል ነን፣ ሰራዊታችንም የመንግስት አካል ነው። ሁሉም ዘመድ ናቸው። አንዱ አስፈጪ፣ አንዱ ተፈጪ፣ አንዱ ዘመድ፣ አንዱ ጠላት ሊሆን አይችልም ለማለት ብቻ ነው። ግን ተፎካካሪ ፓርቲ ሆነው ነው የገቡት ከመንግስት ጋር። ስምምነቱ ይነግሩኝ በኤርትራ የነበረውን ከኦሮሚያ ክልል ፕሬዝዳንት ጋርና ውጭ ጉዳይ ሚኒስትሩ ጋር የነበረው የመንግስት ተወካዮች ናቸው የመጡት። የኦሮሚያ ፕሬዝዳንትና የውጭ ጉዳይ ሚኒስትሩ እንደ መንግስት የኦሮሞ ነጻነት ግንባር ስምምነት አድርገናል። የኦሮሞ ነጻነት ግንባር ተዋጊዎች አሉት። እነዚህ ተዋጊዎች የመንግስት የጸጥታ ኃይል ውስጥ እንዴት አድርገው እንደሚዋሃዱ ወይም ደግሞ ኢንተግሬትድ እንዴት እንደሚሆኑ ይሄንን በስምምነታችን ውስጥ አድርገናል። ሌሎች ደግሞ ጉዳዮች አሉ። የሰብአዊ መብትን በሰብአዊ መብት ዙሪያ የተሰወሩብን ብዙ የሆኑ የአመራር አባላትም ያሉበት አሉ። የነዚህ ጉዳይ ተነስቷል። ኦነግ ደግሞ ሰራዊቱ በዚህ ኢንተግሬትድ መሆንና እኛ ደግሞ በሰላም መስራት የህግ የበላይነት ሁላችንም እንደሚገዛን እና የመሳሰሉትን ነው ያነሳ ነው። እነዚህ ናቸው ስምምነቶች። በዚህ ውስጥ እንግዲህ የኢንተግሬሽኑ ጉዳይ ሰራዊቱን ማቀፍና እንትን ማለት ነው እንጂ ትጥቅ ማስፈታት መምታት ተብሎ እንደ በጣም ሴንሲቲቭ የሆነ ጥያቄ አንስተው እንትን የሚያደርጉት ጥሩ እንዳልነበረ ለዚህ ነው ለሚዲያዎች ነው መልስ የተሰጠው እንጂ ያ ስምምነታችን ፈርሶ ምን ብሎ አይደለም። በዝርዝር መንግስትም አላስቀመጠም። እርሶም ሰራዊትና አባሎቹን ይዘው ገቡ ወደ ሀገር። በሰላማዊ መንገድ ለመታገል ነው ወይንስ አሁንም በሚያዋጣው መንገድ ግን መታገል ነው? ሰላማዊ ትግል የሚባል ነገር የለም። በሰላማዊ የፖለቲካ እንቅስቃሴ ውስጥ በሳተፍ ነው። ትግሉን ጨርሰን ነው የመጣ ነው። እኛ በበኩላችን የሰላማዊ ፕሮሰስ እኛም በዚህ በሰላማዊ ፕሮሰስ ውስጥ ይሄ ለውጥ የኛ ነው፣ የራሳችን ነው፣ ተሰውተንበታል፣ እዛ አካል ነን። ስለዚህ በዚህ ውስጥ ለመሳተፍ መንግስትም በበኩሉ በውስጡ ብዙ ነገሮችን ለውጥ አስመልክቶ ለዚህ ተዘጋጅተው ይሄን ለማዋሃድ ነው የመጣ ነው። በዚህ ነው የመጣ ነው። ሰራዊት እዛም ያለ እዚህ አገር ውስጥም ያለ ይሄን ደግሞ በመንግስት ጸጥታ ኃይሎች ውስጥ እንዴት እንደሚካተት በስምምነቱ ተጠቅሶ ነው የመጣ ነው። ይሄ ነው ያለው። አሁንም እየተደረገ ያለው ይሄ ነው። አሁን ከኔ ጋር ቃለ መጠይቅ በሚያደርጉበት ሰዓት ሀሳብ ቀይረው ነው ወይስ? ምክንያቱም በሚዲያዎች ላይ ትጥቅ ማንም ኃይል ማስፈታት እንደማይችል የተቀየረ ሀሳብ የለም። ያኔ የተደረገው ትጥቅ ማስፈታት ምናምን ነው ያለው። ከዛ ትጥቅ ፈቶ የመጣ የለም። ምክንያቱም ትጥቅም አልነበረውም እዛ ያለው ሰራዊት እዛ ከኤርትራ ነው የምልሽ ይባላል። ግን ትጥቅ አልነበረውም። ስልጠና ላይ የነበረ አካል ነው። ትጥቅም አልነበረውም። እንደዚያ ግን ስልጣን የተሰለጠነ ኃይል ነው። ለመንግስት አስረክበን እዚህ ካምፕ ገብቶ ማሰልጠኛ ወስዶ በመንግስት የጸጥታ አካል ውስጥ እንዴት እንደሚካተት በዚህ ተስማምተን ነው የመጣው። ይሄ ካምፕ ነው ያለው እና የትጥቅ ማስፈታት መፍታት ለምን አመጣው? ይሄ ነው አሁንም ያለው ይሄ ነው፣ ያንንም ያለው ይሄ ነው። የትግሉ አካል ነው። ስልጠና መውሰድም የትግሉ አካል ነው። የሆነ አመራርም ይሄንን ማቀናጀት ነው። እዛ ብቻ ሳይሆን አገር ቤት ካለው ትግል ጋር የተቀናጀ ነው። ስልጠና ለመውሰድ ከሀገር ሸሽቶ በሰው ሀገር ላይ በበረሃ ላይ ለምን ይቀመጣል?
ሰው ሀገር ማሰልጠን በኦሮሞ ነጻነት ግንባር ብቻ አልተጀመረም። ብዙ ሀገሮችና ብዙ የትግል የሊብሬሽን ሙቭመንቶች አድርገዋል። የነበረውም እና የተደረገውም ያ ነው። ስለዚህ ኦነግ በኤርትራ ያንን ሁሉ አመት ሲሰለጥን ነበር፣ ሲዋጋ ነበር። ውጊያው ኤርትራ አይደለም የሚደረገው፣ አገር ቤት ነው። አገር ቤት ውጊያ ሲያደርግ ከርሟል። እዛ ደግሞ ትምህርትና እንትን ነው ሲያደርግ፣ ስልጠና ነው ሲወስድ የነበረው። አገር ቤት ውስጥ ትግሉ ማአት ዘርፍ አለው። ካድሬዎች አሉ እዛ የሚሰለጥኑ፣ ከዛ ሰልጥነው ወደ አገር ገብተው ህዝብ የሚያደራጁ አሉ። እሱን ኦነግ እንደዚህ ያረገ ያዝነው ይባለው እውነት ነበር ማለት ነው። የተያዘ ኦነግ የለም። እሱ የኢትዮጵያ መንግስት መጠየቅ ይሻላል። እዛ ሰልጥነው እዚህ ገብተው እንደዚህ ያደረጉኝ ብሎ ሲከስ የነበረውን ትግል ላይ እንደነበረ በየት ገባ? እሱ ማአት መንገድ አለው። ማአት መንገድ። ወደ ሰኔ 16 ልመልሶት ነው። ሰኔ 16 በአዲስ አበባ ሰልፍ ተደርጎ ነበረ ለአዲሱ ጠቅላይ ሚኒስትር። በዛም ቦምብ እንደፈነዳ ይታወቃል። አቃቤ ሕግ ነገሩን ወደ ኦነግ እንደወሰደው ያውቃሉ። ገነት ወይም ቶሎሺ የምትባል በኬንያ ነዋሪነቷ የሆነች ሴት ያቀነባበረችው ነው በማለት አቃቤ ሕግ አውጥቷል። ምን ይላሉ? ገነትንስ ወይም ቶሎሺ የምትባለውን ሴት ያውቃታል ወይ? አቃቤ ሕግ ወደ ኦነግ አልወሰደም። መውሰዱንም እኛ እዚህ ነው ያለ ነው ከመጣን በኋላ በተለይ ማለት ነው። ስለዚህ እኛን የሚመለከት ቢሆን አቃቤ ሕግ እኛንም ይጠይቃል። የኦሮሞ ነጻነት ግንባር እጁ የለበትም። ከዛ አልፎ ሚዲያዎች ስለገሌ ይላሉ። ይሄ የሚዲያዎች የሚዲያ ነው እንጂ አቃቤ ሕግ በቅርብ አውጥቷል። ድርጅት አይመለከትም፣ ምን አይመለከትም የሚል ነው ያየ ነው። ገነት ወይም ቶሎሺን እኔ አላቅም፣ ግን ለምን ይመጣል? የኦነግ አባል አይደለችም። በ2007 ነው ኦነግን ተቀላቅላለች ባለው በኬንያ ነው ነዋሪነቷ። የኦነግ አባል አይደለችም። ኬንያ ነዋሪ የሆነች እኔ አላቅም። ወደ ምርመራም ጠያይቀናል፣ አላገኘንም። ዋነኛው የኦሮሞ ነጻነት ግንባር የሚመለከት ስላልሆነ በዚህ ውስጥ ምርመራ ውስጥም አልገባንም። ለምን እንገባለን? እኔ ሁሉ የኦነግ አባል አላቅም። ያለው እንትን ይሄ ነው። አላቅም። የኦነግ አባል ወደ አሁን በሚሊዮኖች ሊቆጠር ነው። ያን ሁሉ ውስጥ እያንዳንዱን አላቅም። እኔ ምናልባት እርስዎ ሳያውቁ የኦነግ አባላቶች በህገ ወጥ ስራዎች ላይ ሊሳተፉ ይችላሉ ብሎ ይጠረጥራሉ? የኦነግ አባል እኔ ኦነግ ነኝ ብሎ በዚህ አይነት እንትን ውስጥ አይሳተፍም። ይሄንን አውቃለሁ። በግለሰብ ደረጃ ደግሞ እያንዳንዱ ኦሮሞ ኦነግ ተብሎ ሲጠራ የነበረ ሰው፣ ስለዚህ እንደዚህ አይነት ማውራት ይወዳሉ ብዙ ሰዎች። እሺ፣ ወደ ቦምብ ፍንዳታው ልመልሶት። የቦምብ ፍንዳታውን እርስዎ የት ሆነው አዩት? በሰዓቱ ምን ተሰማዎት? አላየሁትም፣ ግን በኋላ ወሬውን ሰማሁ። በዛን ጊዜ ሌላ ስራ ላይ ነበርኩ እኔ። ስለዚህ አላየሁትም፣ ላየውም አልችልም፣ እዚህ አልነበርኩም። በሚዲያም ደግሞ በዛን ጊዜ አልሰማሁትም፣ ምክንያቱም ስራ ላይ ነበሩ። በኋላ ሰምቼዋለሁ ፍንዳታ መደረጉ። እሱ ተቀባይነት ያልነበረው ነው። ምን ተሰማዎት? አይ ጥሩ ማለት ምን እንደ ማንኛውም ሰው በዚህ በጠቅላይ ሚኒስትሩ ላይ የተደረገው እንትን እኛ አውግዘናል። በዛን ጊዜ እንደ ድርጅት እኔ ስሜት ብቻ ሳይሆን የድርጅቴን ነው የምነግርህ። ይሄ ደግሞ ተቀባይነት ያልነበረው ነው። በእኔም እንደ ግለሰብ ብትጠይቂ እንግዲህ ኦነግ የ40 ዓመታት ጉዞ አድርጓል። ትልቅ ድርጅት ነው። በኦሮሞ ውስጥ ትልቅ ቫሊዩ የሚሰጠው ድርጅት እንደሆነ ይታወቃል። ነገር ግን ለወጣት አመራሮች ለወጣቶቹ ታችሁላቸው 40 ዓመት ስለታገላችሁ መቼ ነው የምታርፉት? እናንተ መቼ ነው የምትሄዱት? በወጣቶች መቼ ነው የምትተኩት? የኦሮሞ ነጻነት ግንባር ከማንኛውም ድርጅት የበለጠ ወጣትን ያሳተፈ ድርጅት ነው። አመራሩም ውስጥ ማአት ወጣቶች አሉ። እሺ እኔም ቦታ የሚመርጠውም ወጣቱም ጨምሮ ሽማግሌውም ጨምሮ በድርጅቱ ባስቀመጠው ስነ ስርዓት ውስጥ
በምርጫ ነው የመጣሁት። ስለዚህ ወጣቱም በዛ ውስጥ አለ። የሚፈልገውንና የሚያምንበትን ነው። ወጣት የሚሆን ሽማግሌ የሚሆን በመሀል ከለኛ እድሜ ያለም ቢሆን በምርጫ ነው የሚመጣ። በምርጫ ነው የመጣሁት። ይሄ ደግሞ ዲሞክራሲያዊ መብት ነው ለመራጩ። ለእኔም ለመመረጥ ዲሞክራሲያዊ መብቴ ነው። እስቲ በኦሮሚያ ላይ በተደጋጋሚ የተጠየቁትን ጥያቄ በኦሮሞ ሕዝብ እኔም መልሼ ልጠይቆት። ኦቦ ዳውድ ኦሮሚያ ላይ ተደጋግሞ የምትጠየቁት ጥያቄ በተለይም በዚህ ጊዜ ላይ በዚህ ወቅት ላይ የምትጠየቁት የኦነግ አመራር ላይ ያሉት አሁን ስል ላይ ያሉት ቲም ለማ የሚባለው ከኦሮሞ ማህፀን የወጡ ሰዎች ናቸው። የለውጥ ሐዋርያ ናቸው ይሏቸዋል ብዙዎቹ። ለምንድን ነው ከነሱ ጋር ተስማምታችሁ የማትሰሩት? ያው የኛው ልጆች አይደሉም ወይ? ምንድን ነው ችግሩ ብለው ኦሮሚያ ላይ የኦሮሞ ህዝብ ይጠይቃል። ግራም ስለሚገባው ነው። እኔም ልጠይቅ መልሼና ለምንድን ነው ከቲም ለማ ጋር ጥብረት የማትሰሩት? ከፍተኛ የፖለቲካ ልምዳችሁንም እንዲሁ ተጠቅማችሁ በትብብር ማትሰሩት? ያው የእናንተ ልጆች አይደሉም ወይ? እኛ የመጣ ነው ከመንግስት ጋር ስምምነት አድርገን ነው። ይሄ መንግስት ደግሞ አሁንም የኢፒአርዴፍ መንግስት ነው። ኢፒአርዴፍ ውስጥ 4 ድርጅቶች ናቸው ዋነኞቹ። ከነዚህ ውስጥ አንዱ ኦፒዲዮ ወይም ደግሞ አሁን ኦዲፒ የተባለው ነው። በጥምረት እዛ ስላሉ እንደ መንግስት እንደ ኢፒአርዴፍ ከኛ ጋር ተስማምተው አብረን እየሰራን ነው። እንደገና ደግሞ በኦሮሚያ አካባቢ ከኦሮሚያ መንግስት ዶክተር ለማ ከሚመሩት እንደ ፕሬዝዳንትነት ከኦሮሚያ መንግስት ጋር አብረን እየሰራን ነው። ይሄ አብሮ መስራት ማለት እንደዚህ ነው። እንደ ድርጅት ልጨርስልሽ። እንደ ድርጅት ነው የጠየቅሽኝ። እንደ ድርጅት እሳቸው ኢፒአርዴፍ የነሱ ድርጅት ኢፒአርዴፍ ውስጥ ስላለ ከኛ ጋር ስምምነት አድርጎ ሌላ አላያንስ ወይም ደግሞ ጥምረት ሊያደርግ የሚችል አይመስለንም። ይሄ ነው ያለው ችግር እንጂ በበኩላችን ችግር የለንም። ልትረዷቸው ካሰባችሁ በምዕራብ ወለጋ ያለውን ጦር ማን ያሰማራው? የኦቦ ዳውድ ጦር ነው የሚባለው። እሳቸው ናቸው መያዙት የሚባለው የተኩስ ልውውጥ ሲያደርግ የነበረው በቅርብ ጊዜ በምዕራብ ወለጋ ላይ። በምዕራብ ወለጋ ያን ያህል ትልቅ ተኩስ ለውጥ የለም። አልፎ አልፎ ግጭት ነበረ። ያለፈው እዚህ ያለው የኢንቴግሬሽኑ ጉዳይ ስላላለቀ በመሀል ሚስቴኮች ይፈጠራሉ ከሁለቱም በኩል። እሱን ደግሞ የጥምር ኮሚቴ አቋቁመን ተቆጣጥረን ወደ ኢንቴግሬሽኑ እየሄድን ነው። ይሄ አብረን እየሰራን ነው። መልካም። ኦዴግ በይፋ ከኦህዴድ ጋር ቀላቀሉና ለመስራት ማሰቡን እንዴት ያዩታል እርሱ? ኦዴግ ቀድሞ የኦነግ አመራሮች ስብስብ እንደሆነ ታውቃል። የቀድሞ አመራሮች ውስጥ ነበረ ብዙ ቦታ አለ። አሁን ኦዲኤፍ ከኦዲፒ ጋር ተቀላቅሏል፣ ሰምተናል። ይሄ መብታቸው ነው። አሁን ባለው የፖለቲካ ሂደት ውስጥ ብዙ ድርጅት ነው ያለው ኢትዮጵያ ውስጥ። የኦሮሞ ድርጅቶችም ብዙ ናቸው። ብዙ ተብሎ ተጋኖ የሚወራ ባይሆንም ኢትዮጵያ ውስጥ በአጠቃላይ ወደ 80 ድርጅቶች አሉ። ባለው ፕሮሰስ ውስጥ ከዚህ በፊትም ድርጅት ከድርጅት ጋር ግንባር፣ ትብብር፣ ኮአሊሽን፣ ፍሮንት እንደዚህ እየተፈጠረ ብዙ ጊዜ በፕሮሰስ መጥቷል። ይሄ ይቀጥላል። የፖለቲካ ተሳትፎ ስለሆነ የህዝቡ የፖለቲካ ተሳትፎ ስለሆነ የኦሮሞም እንደዚሁ ነው። ስለዚህ እነዚህ አሁን እንደ መዋሃድ መብታቸው ነው። እንደ መብታቸው አድርገን ነው የምንቆጥረው። ስለዚህ ከዚህ ሌሎችም ለወደፊት ወይ እዛ ይቀላቀላሉ ወይ እዚህ ይቀላቀላሉ። ይሄ የምንሄድበት ሂደትና መንገድ ነው። ወደፊት እንደዚህ ነው የምናየው። ኦነግ ከሌሎች ጋር ተቀላቅሎ ከሌሎች ጋር ቅልቅል ወይም ደግሞ መርጀር አድርጓል። ከዚህ በፊትም ለወደፊትም ያድርጋል። በዚህ በኦነግ አመራር በነበረበት ጊዜ አሁንም አመራር ነው። በዚህ ጊዜ ውስጥ ሌሎች የኦሮሞ ዘር ተወላጆችን ያገላሉ ይባላሉ። በተለይ የአርሲን ተወላጆች እንዴት ያውታል? መልሳለሁ። ስለዚህ ይሄ ፕሮፓጋንዳ ነው። ምክንያቱም የአርሲ የወለጋ የሀረር የሚባል በክፍለ ሀገር የተከፋፈለ ድርጅት መቀመጫ አይደለም። ኦነግ እያንዳንዱ ሰው ወስኖ ለትግል የሚቀላቀልበት ድርጅት ነው። መብት አለው፣ ህግ አለው፣ የውስጥ ህግ አለው፣ ህገ መንግስት የሚሉት የራሱ ደንብ አለው።
ይሄ ኮንስቲቱሽን ማለት ነው፣ የሆነ የውስጥ ኮንስቲቱሽን። በዚህ ውስጥ የማንም መብት የተጠበቀ ነው። ማንም ማንን ሊያገል አይችልም። ለምሳሌ የአርሲ ኦሮሞ ጠላታችን ነው ያለች የኦነግ አባል ነበረች። አንቺ የምትያት የትኛው እንደሆነ ጨራ በአመት የተሰዋንበት ለራሳችን ብቻ ሳይሆን ለኢትዮጵያ ሕዝብ በአጠቃላይ ፍትህ እንዲሰፍን ነው ምኞታችንና የተሰዋንበት። ስለዚህ በዚህ ተነስተን ልባችን አፍጦ የምንወስደው እርምጃ የለም። ይሄ ይቅርና በሺዎች የሚቆጠሩ ሰራዊት ቢኖረንም የምናደርግ ድርጅት አይደለም። የሌሎችንም በጣም እንሰከፍበታለን። ምክንያቱም የኢትዮጵያ ሕዝብ በአጠቃላይ ከተማሪዎች እንቅስቃሴ ጀምሮ ብዙ መስዋዕትነት ተከፍለዋል። ይሄ መስዋዕትነት ክብር ሊኖረው ይገባል። በጣም በሰከነ መንፈስና አቋም ለውጡን የመጨረሻ የማድረግ ግዴታ ነው የሁሉም ብለን እናምናለን። እኛም ግዴታችን ነው ብለን እናምናለን። የወጣው ሰልፈኛ የኦሮሞ ሕዝብን ማለቴ ነው ለአመታት የታፈነ የተረገጠ መብቱን በገዛ እጁ ያመጣውን የነጻነት አየር ለመተንፈስ ወደ አደባባይ ተመመ እንጂ ኦነግን ለመቀበልም አይደለም የሚለውን እንዴት ያውታል እርሱ? እንደዛ ከሆነ ያ ነው እንዳውም መልስ ማግኘት ያለበት። ያ አፈናውን ለመግለጽ ይሄ ህዝብ እዛ ድረስ ወጥቷል። ለኦነግ ድጋፍ አይደለም ተብሎ ከተተል የኦነግ ድጋፉ ይቅርና ለዛ አፈና ለዛ ጥያቄ ለይህንን ለማሳየት ወጥተው ከሆነ መልሱ መሰጠት ያለበት ያ ነው። ያ መልስ ከተሰጠ ለኦነግ የመጨረሻ እርካታ ከዚህ የበለጠ የለም። መልካም። በእናንተ ኤርትራ ካምፕስ የተገደሉ ሰዎች አሉ ይሉ በድርጅቱ ውስጥ ገና የሚገለጽ ነውና ብናልፈው ይሻላል። በድርጅቱ ውስጥ የሚገለጽ ስለሆነ ብናልፈው ይሻላል። በዛ በኤርትራ በነበራችሁበት ጊዜ በካምፕ ጊዜ የጉልበት ብዝበዛ በወታደሮች ላይ ይደረግ ነበር። ሰዎችም ለጉልበት ስራ ይከራዩ ነበር። ለዚህ መልስ አሉት? አዎ ይባላል። እኛ እንደ ድርጅት ኤርትራ ውስጥ ይሁን በትግል ሜዳ በደርግ ጊዜም ይሁን አገር ቤት ውስጥ ያሉ የኛ ታጋዮችም ይሁኑ የድርጅቱ የተቋቋመውና የሚካሄደው ራስን በራስ በርዳት ሰልፍ ሪላያንስ የሚለው ፖሊሲ ላይ ስለሆነ ስራ እንሰራለን። አባሎቻችን ስራ ይሰራሉ። ይሄ የተሰራው ስራ ለትግልና ለራሳቸው አቅርቦት የሚሆን ነው እንጂ የሰው ጉልበት ለማከራየት ተብሎ ለብዝበዛ አይደለም። ለራሳችን ለድርጅታችን እንሰራለን። ይሄ በደርግ ጊዜም ስናደርገው የነበረ ነው። አገር ቤት ውስጥ ያሉትም የሚሰሩት ነው። የትም አካባቢ የሚሰራ ነው የተደረገውም። ኦሮሞን ሕዝብ ነጻ እናወጣለን ብለው ትግሉን የተቀላቀሉ ሰዎች በጉልበት ብዝበዛ ውስጥ ነበሩ። ሕዝባቸውን ነጻ ከማውጣት ይልቅ ከፍተኛ ስቃይና አቢዩዝም እንደተደረጉ ይናገራሉ። በሰዓቱ በኤርትራ በደረሰባቸው እንደውም ወደ ሌላ ወገን ሄደው ግንቦት ሰባትን እስከ መቀላቀል ደርሰዋል። የኛ አባል ወደ ግንቦት ሰባት የተቀላቀለ ግንቦት ሰባት የማይሰራ የኛ የሚሰራ ይሄ ዝም ብሎ ተራ ወሬ ነው። መልስም የሚያስፈልገው አይመስለኝም። እኔያ ብዙ ዛ የሚባል ነገር በኦሮሞ ነጻነት ግንባር አባል መሀል የለም። አንዱ በዝባዥ አንዱ ተበዝባዥ የሚባል የለም። እኩል ራሽን እኩል አቅርቦት ነው ያለው እያንዳንዱ አባል ከኔ ጀምሮ እስከ ታች እንትን። ስለዚህ የብዝበዛ ጉዳይ ሊነሳ አይችልም። ማዋረድ አቢዩዝ ማድረግ በእኛ አባሉ መሀል በጣም የተከለከለ ነው፣ ክልክል ነው፣ በህግም ክልክል ነው። ወሬዎች ደግሞ እና ፕሮፓጋንዳዎች ቀድም እንዳልኩሽ አሉ። የኦሮሞ ነጻነት ግንባርን ስም ጥላሸን ለመቀልባ ምክንያት ነው የሚፈለገው በየእንትኑ ይሄ አለ። በካምፕ ውስጥ በአንደርግራውንድ የማሰቃያ ቤት ነበራችሁ፣ በእስርም የተሰቃዩ አባሎች ነበሩ ተብለዋል። ለዚህ የሚመልሱት መልሳለ? ተራ ውሸት፣ ተራ ውሸት። አቅርቢ በፍጹም ይሄ ስቃይ የሚባል ነገር ማሰቃየት የሚባለው ክልክል ነው። መታሰር እኔም ካጠፋው ወይ እታሰራለሁ
ወይ ቆፍራለሁ። የድርጅቱ ሕግ ያስቀምጠዋል። እዚህም ካጠፋሽ ሰው ምናልባት ከደበደብሽ ትታሰሪያለሽ። እዚህ አገር ቤት ሁኚ የትም አካባቢ ሁኚ አንድ ነው ሕጋችን። ዲስፕሊን ካፈረሽ ደረጃ አለው። የዲስፕሊን ወይ ምክር ወይም ደግሞ ግሰጻ ወይም ደግሞ ጥፋቱ ትንሽ ከበድ ሲል የአንድ ወር የስራ ይሄ ያለ ነው የትም አካባቢ። በጣም ከፍተኛ እንትን ከሆነ መታሰር፣ ያስር ደግሞ የእርማት ነው ትምህርት እየተሰጠ ምን